ፕሬዝ ሜዳን እንዳለው በየትኛውም ቀን ቢሆን ትንሣኤው ብቻ ይነገርልን። ሃሌሉያ። ላስት ዊክም ትንሣኤ፣ ዛሬም ትንሣኤ፣ ነገም ትንሣኤ። ምክንያቱም የትንሣኤ ሕይወት ውስጥ ነው የምንኖረው። ፕሬዝ ዘ ሎርድ። አጠገባቸው ያለውን ከክርስቶስ ጋር ተነስተሃል በሉት። ተመችቶ ፕሬዝ ጋድ ይሰብካል። ያው እንግዲህ ለጌታ ዴዲኬት ይደረጋሉ። ትንሽ ሳታስቡ መጥተው ይሮጣሉ። በረከታ የተባረከ እግዚአብሔር መልካም። ሃሌሉያ ሬባያ Hallelujah.
በሞትህ አብረን ስለሞትን በትንሣኤ አብረን ስለተነሳ ድል አድራጊዎች ስላደረገን በፍቅር ገመድ ስለሳብክ እናመሰግናለን። በውስጣችን የማያልቅ ፍቅር ስላፈሰስ ጌታ መንፈስ ቅዱስ ስለረዳህን እንባርካለን። አቅም ስለወገን እግዚአብሔር አይኖቻችን ዛሬም ወደ አንተ ናቸው። የክብር መንፈስ ስምን ከፍ እናደርጋለን። በኃይል እንድንመላለስ ያደረገን፣ በብርታት እንድንመላለስ ያደረገን፣ እንደ ጠላት ሐሳብ ሳይሆን እንደ ምክር እንድንወጣ ስላደረገን ባለ ቤርሃዶሽ የክብር መንፈስ ቅዱስን መንፈስን ያለ ልክ ስላፈሰስክልን የሚያስፈራን አንዳች ነገር ስለሌለ ባረክሃለሁ። ኢየሱስ ከፍ አደርግሃለሁ። ክቡር በሆነው ደምህ ስለተገዛ አቤቱ እግዚአብሔር አባቶ ጠላት በኔ ዙሪያ ምንም ድርሻ ፖርሽን እስካይኖረው ድረስ ስለለየኸኝ፣ ስለቀደስከኝ፣ ስላጸደቅከኝ አመሰግንሃለሁ። እንደኔ ብርታትና እድል ቢሆን ኖሮ ችሎታ ቢሆን ኖሮ በዚህ ስፍራ ባልተገኘው ነበር። ነገር ግን ከሰራኸው ድንቅ ስራ የተነሳ ጸድቄአለሁ፣ ተቀድሻለሁ፣ ተፈውሻለሁ። ሃሌሉያ ሃሌሉያ። ስምህን ለዘላለም ከፍ አድርጓል። I
የመራህን አንተ ነህ፣ ያገዝከን አንተ ነህ፣ ያቆምከን አንተ ነህ። እግዚአብሔር አባቶች ክብር ሁሉ ለአንተ ይሁን። ታንኪዩ። ጊዜውን ሰዓቱን ለአንተ አሳልፈን ሰጠን በጌታ በኢየሱስ አሜን። ጌታ ሊመሰገን ይገባዋል። ፕሬዝ ጋድ። እግዚአብሔር ነው። ጌታ ነው። እንደሱ ያለ ማንም የለም። ፕሬዝ ጋድ። አንድ ሀሳብ ዙሪያ ወስዳችኋለሁ ዛሬ። እግዚአብሔር መልካም። መቼም መጽሐፍ ቅዱሳችን ሲናገር መጽሐፍ ሁሉ ስለማን ነው የሚናገር? ስለ ኢየሱስ ነው የሚናገር። ስለዚህ የትኛውን ገብታችሁ ጄኔሲስ ገብታችሁ ስለ ኢየሱስ ነው የሚያወራው። ኤክሶደስ ስትገቡ ስለ ኢየሱስ ነው የሚያወራው። ሆሴ ስትሄዱ ስለ ኢየሱስ ነው የሚያወራው። ሆሴ ስንለና ሆሴ ትላንት ሰበትን ነው ታችን ደራርቱ እና ስበካል መጀመሪያ ተናገር ስለ ኢየሱስ ቴክስ ምናምን ነገር ስለ ከዛ እኔ ሲጀምር ገባ እሱ እና አማርኛ አይችሉም ነበር እና በእንግሊዝኛ መነጋገር ጀመረ። ከዛ በኋላ እንግሊዝኛ ሲሆን ጭራሽ he's the way, the truth and the life እና ቀደም ጠርቼና አብረን እንደሰበክን ንገራቸው ስለው በቃ ፕሬዝ ጋድ። ስለዚህ መጽሐፍ ሁሉ ስለማን ነው የሚያወራው? ስለ ኢየሱስ። የዛሬ 2000 ዓመት ሞታችንን ሞቷል አይደል? ሞታችን ተወሰነ። የእኛ የሞትነው ሞት ማን ሞተ? ሃሌሉያ! ኢየሱስ ሞተልን። እኛ የሚገባን ፐኒሽመንት ኢየሱስ ወሰደ። ከዛ የተነሳ እኔ ምን ሆኛለሁ? ጻድቅ ሆኛለሁ። በቃ ፕሬዝ ጋድ። እግዚአብሔር የተመሰገነ ነው። እስራኤል በጣም በጀመረ ግብፅ ውስጥ በጭንቅ ሆነ እና ጩኸታቸውን ሰምቶ እግዚአብሔር ወረደ። አንድ ነገር ነው ያለው ለሙሴ፣ እስራኤል የበኩር ልጄ ነው እና ልቀቅ በለው። ፕሬዝ እግዚአብሔር ፈርስት ቦርን ላይ ጉዳይ አለ። ሁሌ ደስ የሚለኝ ፓርት ስለሆነ ቀንድ በልጆቹ አሁን ለእናንተ ኢየሱስ ክርስቶስ ደም አፍስሶ ዋጋ ከፍሏል። ዝም ብላችሁ የምትጠፉ እግዚአብሔር ይዝሮት ባድ ኢንቨስት አይደል? ኢንቨስት ያደረገበትን ህዝብ ይጠብቃል፣ ይከለክላል፣ ከጠላት ከብዙ ነገር እንድናመልጥ ያደረገ ምክንያት አንዳንዴ እኛ እግዚአብሔር የሌለ እስኪመስለን እንጨነቃለን። እውነቱ ሰ አረ የተወን እስኪመስለን እግዚአብሔር ግን በፍጹም አይተው የሚተው አምላክ አይደለም። የሚያነሳ ግራ ሲገባሽ በቃ መንገድ የሚያሳይ የማይለቅ ሃሌሉያ አይለቅም። ነበሩ ልጄ ልቀቅ አለቅም ሲል እንግዲህ 11 ተአምር 10 መቅሰፍት በግብፅ ላይ ተደረገ። የመጨረሻው መቅሰፍት ምንድን ነው? በኩር። ምክንያቱም you are messing around with my first born። ስለዚህ እኔም በአንተ በኩር ላይ ሜስ አደርጋለሁ አለ። በኩሮችን አለቅም ብለሃል፣ በኩርን እገድላለሁ አለና አንድ ነገር እናንተ በግ ምንም እንከን የሌለበት በግ አዘጋጁ። ይሄ ወር የአቢብ ወር ወይም ደግሞ ኒሳን የሚባለው ወር ላይ ለእናንተ የመጀመሪያ ወር ይሆንላችሁ። በ14ኛው ቀን ላይ ምሽት ላይ ታርዳላችሁ። ለአንድ ፋሚሊ የሚመጥን በግ አዘጋጁ፣ ወይ ፍየል አዘጋጁ። ይህን አዘጋጁ።
ከዛ አርዳችሁ ጉበኑና መቃኑ ላይ ደሙ ቀቡት። ስለዚህ የሞት መልአክ ሲመጣ ምን ይላል? ያልፋል። ለዚህ ነው ፓስ ኦቨር የተባለው አይደል? በዛ ቤት ውስጥ አንድ በኩር ግብፃዊ ቢኖርስ ይሞታል? አይሞትም። ለምን? ከምኑ የተነሳ? ከደሙ የተነሳ ፕሮቴክትድ ሆኗል። ምንም እንኳን የግብፅን በኩር ሊያጠፋ የመጣ መልአክ ቢሆንም ከደሙ የተነሳ ፕሮቴክሽን ውስጥ ገብቷል። ስለዚህ ያ ግብፃዊ ምን አይሞትም። አንድ በኩር እንግዲህ ያው ታውቃላችሁ የመጀመሪያ ፈርስት ቦርን ለማለት ነው። እንደገና ደግሞ ሌላ ትርጉምም ማለት ነው። ፕሮሚነንት ለምሳሌ ኢየሱስ ክርስቶስ ፈርስት ቦርን አለ። አንዱ ከሙታን በመነሳቱ በኩር ስለሆነ እንደ ሰውነቱ ማለት እንደ አምላክነቱ ደግሞ በኩር ስንል ስትሬንግዙ እንጂ መጀመሪያ ተፈጠረ ለማለት አይደለም። ጆባዎች እንትን እንደሚሉ ፓስ ኦቨር የተደረገበት ቤት ውስጥ ሁሉም ፕሮቴክትድ እንደሆነ ደጅ ያለ ማንኛውም ፈርስት ቦርን ፕሮቴክትድ አለ። እስራኤላዊ ደጅ ቢሆን ይሞታል አይደል? ፈርስት ቦርን ያለው ነው ደጅ ቢሆን ይሞታል አይደል? ለምን? እስራኤል ሁሉ ምንድን ነው? ፈርስት ቦርን። ለእስራኤል ፈርስት ቦርን ስለሆነ ትንሹ ቢሆን እስራኤላዊ ከሆነ ከደጅ ከዛ ካለ ደሙ ፕሮቴክሽን ውጭ ከወጣ ይሞታል። ዛሬ ላሳያቸው የፈለግኩት በሱ ዙሪያ ነው። ዘሌዋውያን 23 ላይ ከሱ አርቀው 7 ወይም 8 በዓላትን እግዚአብሔር አዘዘ። እነዚህ 7 ድንቅ የሆኑ የእግዚአብሔር በዓላት የሚያመለክቱት ክርስቶስን እንደሆነ አሳያቸዋለሁ። ዛሬ እንደዚህ ይላል እግዚአብሔር ዘሌዋውያን 23 በአዲሱ መደበኛ ካወጣልን ደስ ይለኛል። እዛ ጋር ካደረገው በኋላ ትምህርት ታደርግልኛል። እግዚአብሔር ሙሴን እንዲህ አለው፣ ለእስራኤል እንዲህ ብለህ ተናገር፣ የተቀደሱ ጉባኤዎች ብላችሁ የምታውጇቸው የተመረጠ የእግዚአብሔር በዓላት እነዚህ ናቸው። የመጀመሪያው ሰንበት ነው። ሁለት አይነት ሰንበት አለ። ኦኬ፣ ሁለት አይነት። የመጀመሪያው ሰንበት ኖርማሉ ሰንበት። ኖርማል ያልኩት ከሁሌ ስለሚደረግ እንጂ ኖርማል ስለሆነ አይደለም። የሚደረገው በእኛ ቅዳሜ ማለት ነው። የእነሱ አቆጣጠር የአይሁድ አቆጣጠር መሸነጋ ነው። ስለዚህ አሁን ዛሬ እሑድ ነው አይደል? 6 o'clock ሲሆን ምን ይሆናል? ሰኞ ይሆናል። ስለዚህ ከምሽት መሸነጋ ስለሆነ የሚቆጠረው ሰንበት መቼ ነው የሚጀምረው? አርብ ማታ፣ አርብ 6 o'clock በእኛ እስራኤል በነበሩት ጊዜ አርብ ጭር ማለት የሚጀምረው ምሳ ሰዓት አካባቢ፣ ከዛ ጭር ማለት ቅዳሜ ዝር ዛሬ 11 ዓመት ብዙዎቻችሁን አስቀንቼ ልካለው ብዬ ነበር። እንዴት አልቻልኩም። ስብከቴን በደንብ አስተካክዬ እመጣለሁ እንድትሄዱ። ሰንበት ቅዳሜ ነው። ኦኬ፣ ይሄ ሁሌ የምታደርጉት ሰንበት ነው። ሁለተኛው ሰንበት ልዩ ሰንበት ይባላል። ባለፈው አይ ቲንክ የአገልጋዮች ላይ ነው ስቅለት መቼ ነው ምናምን ብዬ ጠይቃቸዋል። እና በልምድ ነው፣ ምንም ችግር የለም። መሰቀሉ ነው ዋናውና መነሳቱ ነው ዋናው። ቀኑ አይደለም ለኛ ኢምፖርታንት፣ ኢቨንቱ ክስተቱ ነው ለኛ ኢምፖርታንት እንጂ ሊትራሊ አርባ ነው የሚሰቀለው ኢየሱስ። የተነሳው ግን የተነሳው የመጀመሪያ ቀን ስለሚል ምንም ጥርጥር የለም። እሑድ ነው የተነሳው። ወደ በዓላት ሌሎች በዓላት ስንመጣ 7 አሉ። ከሰንበት ውጪ 7 በዓላት አሉ። እነዚህ በዓላት በሚሆኑበት ቀን ያ ቀን ልዩ ሰንበት ይባላል። ልዩ ሰንበት ይባላል። ስለዚህ ሁለት አይነት ሰንበት አለ። አንዱ ኖርማሉ ቅዳሜ ነው። አንደኛው ደግሞ
በዓላት የሚሆኑበት የግድ ቅዳሜ አይደለም። ቅዳሜ ማች ሊያደርግ ይችላል፣ ላያደርግ ይችላል። ሰንበት ቅዳሜ ነው። አሁን ወደ ክርስቶስ ስናመጣው አሁን ሰንበታችን ማን ነው? ክርስቶስ ነው። እረፍት ማለት ነው። እግዚአብሔር አብ እንትኑ በቃ ድምፁ ጥሩ ነው፣ ይሰማል። አሁን በክርስቶስ ምን ብለናል? አርፈናል። ስለዚህ የምናከብረው ቀን የለም። ለሰቨንዴይ አድቬንቲስት የምናከብረው ባህል የለም። የምናከብረው ሰንደይ የለም። ስለዚህ ሰንበት ወደ ማን ነው የሚያመለክተው? ወደ ክርስቶስ ነው። ቆሎሴ እንሂድና በፍጥረት አንድ ቦታ ላሳያችሁ። ቆላስይስ ምዕራፍ 2 አይ ይቀጥሉ ይሻላል። ኦኬ ስራ በዛባቸው 2:16 እንግዲህ በምትበሉት ሆነ በምትጠጡት ሲላል ወይም በዓልን ወር መባቻ ባጆይ በአማርኛ ነው። ወር መባቻ የሚያውቃ መጀመሪያ ፊሽ ብቻ ነው የሚመለሰው። ሌሎቻችሁ አታውቁ። ብዙ ጊዜ እንደዚህ ጠይቃለሁና እሱ ነው ብዙ ጊዜ ይላል። ወር መባቻ ማለት መጀመሪያ ማለት ነው። ባይዘይ አሁን ስለሱም ስለማወራ ማለት ነው። ወር ማለት ነው ማለት ወር 30 ቀን አለ ቀን ወር ያለ ጨረቃ በትግርኛ ሁለቱም አንድ ነው። ወርም ይሄ ቀኑ 30ው ቀንም ወር ነው የሚባለው፣ ጨረቃም ወር ነው የሚባለው። እሱ ትክክለኛው ሚኒንግ ነው። በአማርኛ ኬት እንደመጣች ጨረቃ አማርኛ አንድ ነው ሩቱ ኬት እንደመጣ አላውቅም እንጂ ጨረቃም ወር ነበር መባል ነበር። ነግራቸዋለሁ ለምን ብሎ ኦኬ። በዓልን ወር መባቻና ሰንበትን በማክበር ማንም አይፍረድባችሁ። እነዚህ ሊመጡ ላሉት ነገሮች ምንድን ናቸው? ጥላ ናቸው። አረ ጥላ ታውቃላችሁ። ለምሳሌ ጥላውን አይታችሁ ወደ አካሉ መምጣት ትችላላችሁ ማለት ነው። አረ አካሉ ማን ነው ይለናል? ክርስቶስ ነው። ስለዚህ ሰንበታችን ማን ነው? ክርስቶስ ኢየሱስ ነው። ከዛ ወደ ሁለተኛው በዓል የፋሲካና የቂጣ በዓል። የመጀመሪያ በዓል የፋሲካ በዓል ነው። ወር በገባ ወር ኒሳን ይባላል። ኒሳን ማለት ኖርማሊ አፕሪል ሳምታይምስ ማርች ይሆናል። ኦኬ ለምን እንደሆነ ነግራቸዋለሁ። በኋላ ከግብፅ የወጡበት ቀን ስለሆነ ለእናንተ የወር መጀመሪያ ይሁን የዓመትን መጀመሪያ ይሁን። ግን ጂውሾች የሚያከብሩት የዓመት መጀመሪያ ፋሲካ ላይ የሚያውቃል መቼ እንደሚያከብሩ ሴፕቴምበር ነው የሚያከብሩት። ሮሽ ሃሻና ይባላል። ምንድነው? ፊስት ኦፍ ትራምፔት። ለምንድን ነው ሲባል ስቲል ይሄኛውን ያከብራሉ እንደ ስፒሪቹዋል። ለምሳሌ አሁን ኢትዮጵያ ውስጥ አንድ ነው፣ በመንግስትም በኦርቶዶክስም የግዙ እንትን ነው ይደረግ። ወደ ኤርትራ ስትመጡ በኦርቶዶክሱ የግዕዙ ካላንደር ሚሳ በኦፊሻሊ ግን የማንየትኛው ነው የምንጠቀመው። ልክ እንደዛው እስራኤሎችን መንፈሳዊ ካላንደራቸው የሚጀምረው አፕሪል። ያኛው ግን ለምንድን ነው ሴፕቴምበር ያደረጉት ብዬ ሪሰርች አደረግ ነበር። አዳም መጀመሪያ የተፈጠረው በዛ ወር ነው ብለው ስለሚያምኑ እና የእነሱ ካላንደር አቆጣጠር እንደኛ ቢሲ ምናምን ነገር የለውም፣ ዝም ብሎ ነው። ስለዚህ ከአዳም ጀምሮ ያለውን ስለሚቆጥሩ ሴፕተምበር
አደረጉት። የመጀመሪያው በዓል ፋሲጋ ነው። ፋሲጋ ከግብፅ የወጡበት ነው። ስለዚህ ይሄ የመጀመሪያ ቀናችሁ ወራችሁ። ለምን ከባርነት ወደ ምን መጣችሁ? ወደ ነፃነት መጣችሁ። ከጭንቅ ግራ ከመጋባት ወደ ሰላም፣ ወደ እረፍት መጣችሁ። ስለዚህ አሁን እኛም መቁጠር ያለበት ዳግም የተወለድንበትን ቀን ነው። ችግር የለም ማክበር ትችላላችሁ። በርዝዳያችሁ በፈለጋችሁ ያው እንደ እስራኤል ሁለቴ አክብሩት፣ ችግር የለውም። ግን እግዚአብሔር ስትረስ አድርጎ ፋሲጋ እንዲከበር የፈለገው በወሩ መጀመሪያ ነው። የተመረጠ የእግዚአብሔር በዓላት ብላችሁ በተወሰኑላችሁ ጊዜያት የምታወጇቸው የተቀደሱ ጉባኤዎች እነዚህ ናቸው። የመጀመሪያ ወር በገባ አሁን የመጀመሪያ ወር በገባ ማለት ነው። የመጀመሪያ ወር ስለሆነ የመጀመሪያ ወር በገባ አረ the first day of the month አይደል? ከጨረቃ ጋር ነው የሚገናኘው። ለዚህ ነው ቀደም በትግርኛ ወሩን ወር ነው የሚባለው፣ ወርሂ ይባላል። ጨረቃም ወርሂ ነው። እዚህ ጋር አንደኛው ነው ይታያቸዋል። አሁን በደንብ ኒው ሙን የሚለው ይታያቸዋል። ኒው ሙን አዲስ ሙን ስትጀምር ሳይክሏን ጨርሳ ስትመጣ ማለት ነው። አሁን የወር የመጀመሪያ የሚሆነው ቀን ይሄኛውን ሲያዩ አይታችሁ ታውቃላችሁ። ጨረቃ ሙሉ በሙሉ ተሸፍናለች፣ ግን እንዳለች የምታውቁበት ማለት ነው። አይቶሚያቅ ኦኬ፣ ሙሉ በሙሉ ተሸፍናለች። ያኛው ምን ይባላል? ኒው ሙን። ቅድም ያነበብኩላችሁ የቆሎሴ ምዕራፍ 2 የወር መባቻ የሚባለው ይሄ ነው። ኒው ሙን ይባላል። ቀጥሎ አንዱን ዳይሬክሽን ተከተሉት። አንቲ ክሎክዋይዝ ነው። ስለዚህ ዋክሲንግ ክሬሰንት ይባላል። ከዛ በትንሽ ሙዝ ቅርጽ ያላት ጨረቃ ትወጣለች። ከዛ ፈርስት ኳርተር ግማሽ በግማሽ ኦልሞስት አንድ ወር በሉናር ካላንደር ቢትዊን 29 and 30 ነው። ኤግዛክትሊ 29 ነው ማለት ነው። ኤግዛክትሊ 30 ማለት ነው። ትክክለኛው ቀን 29 በካልኩሌሽን ነጥብ 53 ይላል። ምን ማለት ነው? 29 ቀን ከግማሽ ትንሽ አለፍ ያለ ማለት ነው። ስለዚህ ፈርስት ኳርተር ወደ 7 ቀን ነው። ያቺ አዲሷ ጨረቃ ከወጣች የመጀመሪያው ኳርተር 7 ቀን ወይ ደግሞ ማክሲመም 8 ቀን። አሁን ምን እየሆነ እንደገና ሞር እየደመቀች ትመጣለች። በእንግሊዝኛ ዋክሲንግ ጊቤስ ይባላል። ማለት እየደመቀች እየሰፋች ትመጣለች። ከዛ ፉል ሙን የወሩ ግማሽ ላይ ነው የምትሆነው። የአንድ ወር ግማሽ ላይ ነው የምትሆነው። ስለዚህ ለምሳሌ ለሂሳብ እንዲመቸን አንድ ወር 30 ቀን ነው ብለን ካሰብን ፉል ሙን መቼ ነው የምናገኛት? ከ2 ሳምንት በኋላ በ15ኛው ቀን። ከዛ አሁን ደግሞ እየጠፋች ትመጣለች። ዌኒንግ ማለት እየጠፋ የሚመጣ ማለት ነው። ዌኒንግ ጊቪየስ ከዚህ ጋር ከዋክሲንግ ጊቪየስ ምንድን ነው? ይሄኛው እየደመቀች ነው የምትመጣው፣ ያኛው እየጠፋች ነው የምትመጣው እንጂ አንድ አይነት ናቸው። እዛ ጋር ደግሞ ሰርድ ኳርተር ደግሞ ኦልሞስት 21ኛው ቀን ማለት ነው። ፈርስት ኳርተር፣ ሰርድ ኳርተር፣ ግማሽ ጨረቃ ግማሽ ጨለማ። ከዛ ዌኒንግ ክሬሰንት እና ዋክሲንግ ክሬሰንት ይመሳሰላል። ዌኒንግ ማለት ከዛ በኋላ ያ ጨረቃ እየጠፋች ትመጣና ተመልሳ እዛ ጋር ስትደርስ ሁለተኛ ወር ይሆናል። እንደዛ ነው የሚወጡ። አሁን እዚህ ጋር የምታዩት ልክ እቺ ኒው ሙን ከታየችበት ቀን ጀምሮ 14 ቀን ይቆርጡና 14ኛው ቀን ላይ በጉ መታረድ አለበት እያለ ስለዚህ ምንም ኮንፊውዝ አያደርግም የፋሲካ በዓል። ምክንያቱም በቃ
የአቢብ ወር በገባ በ14ኛው ቀን በ10ኛው ቀን በጉን ትመርጣለህ። ለ4 ቀን በደንብ ትፈትሸዋለህ። ምክንያቱም ምን ሆነ አለበት? እንከን የሌለበት ንጹህ ምንም ነገር እንትን ባይ። ምክንያቱም ሲምቦላይዝ የሚያደርገው ማለት ነው ክራይስትን። ምክንያቱም ክራይስት ምንም ኃጢአት የለበትም። የእኛን ሁሉ ኃጢአት ለመሸከም ንጹህ የሆነው እሱ መስቀል ላይ ሞተ። ስለዚህ ፋሲካ ደግሞ የሚያመለክተው ማለት ነው ክርስቶስን ነው። የፋሲካ በጋችን ይለዋል አንደኛ ቆሮንቶስ 5 ላይ ከ6 ጀምሮ መመካታችሁ መልካም አይደለም፣ ጥቂት እርሾ ብዙ ሊጥ እንደሚያቦካው አታውቁምን ይልና አሁን ያለ እርሾ እንደሆናችሁ ሁሉ አዲስ ሊጥ እንድትሆኑ አሮጌውን እርሾ አስወግዱ፣ የፋሲካ በጋችን የሆነው ክርስቶስ ተሰውቷል። አንድ ምስጢር ልንገራችሁ። ብዙ ጊዜ እንደውም ተነግሮ ያቅ አይመስለኝም። እኔም ሰምቼው አላውቅም። ይህም ስል ሳጠናማ ያገኘሁት ነው። ከሰውም ደግሞ እማራለሁ። አልማርም እያልኩ በደንብ ነው የምማረው። ከሰው አለመማር ትዕቢት ነው ማለት ነው። ያንን አምና ማንም አሁን መድረክ ማንም ሲቆም ህፃናት እንኳን ሲቆም የእግዚአብሔር ቃል ስለሆነ የሚናገረው ያስተምሩናል። ምክንያቱም በውስጣቸው ያለው መንፈስ ቅዱስ ፕሬዝ ጋር እና ማንም ግን ሲል አልሰማሁም። ምንድን ነው ካላችሁ የመጨረሻውን ራት ኢየሱስ ክርስቶስ ከደቀ መዛሙርቱ ጋር የበላበት ምሽት ትክክለኛው ቀን አለ። ከትክክለኛው ቀን አንድ ቀን ቀደም ነው። ምክንያቱም ትክክለኛው ቀን በ14ኛው ቀን ምሽት። በ14ኛው ቀን ምሽት ግን ለምን አልበሉም ካል እሱ ሊሰዋ ነው። ስለዚህ አንድ ቀን አስቀድመው ነው ራቱን የበሉት። በኔክስ ደይ ትክክለኛው እግዚአብሔር ያዘጋጀው በግ ሊሰዋ የመጨረሻው ትክክለኛ የጌታ ራት የበሉት ኢየሱስና ደቀ መዛሙርቱ ናቸው። እስራኤሎች አሉ። ምክንያቱም እነሱ የመሰላቸው እንደ በፊቱ ሕግ ስለሆነ የበሉት ነገር ያረዱት በግ እሱ የፋሲካ በግ ነበር። የፋሲካው በግ መስቀል ላይ የሰቀሉት ነበር። የመጀመሪያው ወር በገባ በ14ኛው ቀን ተመልሻለሁ ላይ የእግዚአብሔር ፋሲካ በዓል ይጀመራል። በዚያ ወር በ15ኛው ቀን የእግዚአብሔር የቂጣ በዓል ይጀመራል። የቂጣ በዓል ምን የለው? እርሾ የለው። እስቲ ሄዳችሁ ፋሲካ በሚያከብሩበት ጋር ብትሄዱ ቢዚ ናቸው በማጽዳት ቤቱን በማጽዳት ይሁ ጁሽ እንዴት ሰሌብሬት ያደርጋሉ ብላችሁ ለምን እርሾ የሚባል በቤት ውስጥ መኖር የለበት። ያ ደግሞ ምን ሲምቦላይዝ እንዲያደርግላቸው ነው። ከግብፅ ሲወጡ በፍጥነት ስለሆነ ፈርመንት እንዲያደርግ ጊዜ ስላልነበራቸው አብኩተውት መብላታቸውን ለማስታወስ የተጠቀሙበት ነው። ወደ ኢየሱስ ስንመጣ ኢየሱስ ክርስቶስ ያለ ኃጢአት ያለ ግፍ ያለ ዓመፅ የኖረ ቢሆንም የሞተበት ሲምቦላይዝ ለማድረግ እኛ ደግሞ ያለ ቅንዓት ፋሲካን ማድረግ አለብን ይላል። ቅድም ያነበብኩላችሁ ማክበር አለብን። በመጀመሪያው ቀን የተቀደሰ ጉባኤ አድርጉ። የመጀመሪያው ቀን ማለት አሁን ይወዳችሁ ፋሲካ 15ኛው ቀን ሰኞ ሊሆን ይችላል፣ ማክሰኞ ሊሆን ይችላል፣ እስከ እሑድ ሊሆን ይችላል እና በየዓመቱ ይለያያል። ቅድም እንዳሳየኋችሁ ያቺ ጨረቃ ፉል ሳይክል ስታደርግ ለአንድ ወር 29 ከግማሽ ቀን እንበለው ነው 29 ቀን ከግማሽ ቀን ይወስድበታል። ስለዚህ እሱ ኤግዛክትሊ ፊት ስለማያደርግ ሳምሃው 12 ወር ነው ያላቸው አለ የጂውሽ 12ኛው ወር አዳር ይባላል። ግን ያ ሽፍት ስለሚያደርግ እና ትክክለኛ ስለሚሆን
አንዳንዴ በተወሰነ ዓመት ውስጥ አዳር 2 ይኖራል። ልክ እንዳሁን እንደኛ ጋር በየዓመቱ ቢሆንም ጳጉሜ ያለች አይደል ሊግ ይር ለማስተካከል በእነሱ ጋር በየዓመቱ አይደለም ያለው። በተወሰነ ዓመት ግን አዳር 2 አዳር ማለት የሚለው ወር። ታዲያ የመጀመሪያው ቀን 15ኛው ቀን እሱ ልዩ ሰንበት ይባላል። ልዩ በዓል ምክንያቱም ፋሲካ ነው። በዛም ቀን ሰው መንቀሳቀስ የለበትም፣ ምንም ነገር ማድረግ የለበትም። ሰንበት ነው፣ ልዩ ሰንበት ነው። የቂጣ በዓል የሚጀምረው ያኔ ነው። ለስንት ቀን ነው የሚወሉት? 7 ቀን። ግን ይሄኛው ለምሳሌ ሰኞ ከዋለ የመጀመሪያው ፋሲካ ሰኞ ከዋለ ሰኞ አይሰሩም፣ ምንም አያደርጉም፣ ቤት ነው። ማክሰኞ ግን ሄዶ መስራት ይችላል። ለምን? በመጀመሪያው ቀን የተቀደሰ ጉባኤ ያደርጋል። የዕለት ተግባራችሁንም አታከናውኑ። 7 ቀን በእሳት የሚቃጠል መስዋዕት ለእግዚአብሔር አቅርቡ። በ7ኛው ቀን የተቀደሰ ጉባኤ አድርጉ። በ7ኛው ቀን የተቀደሰ ጉባኤ ሰኞ ከሆነ አሁን ፋሲካ የነበረው እሑድ ይሆናል ማለት ነው። የተቀደሰ ጉባኤ ይደረጋል 7ኛው ቀን ሲሆን ነው። በ7ኛው ቀን የተቀደሰ ጉባኤ አድርጉ። በዚህ ዕለት የተለመደውን ተግባራችሁ አታከናውኑ። ስለዚህ ፋሲካ ሲሆን ያቺ የመጀመሪያው 15ኛው ቀን ኒሳን ወር በገባች 15ኛው ቀን ነው። በ22ኛው ቀን ሰንበት ነው። በመሃል ግን መስራት ይቻላል። ግን እስቲ በዛን ሳምንት የቂጣ በዓል ስለሆነ መበላት ያለበት እርሾ የሌለው ቂጣ ነው። ፕሬዝ። በጣም ያስደንቃችሁ ግን ሁለተኛው በዓል ነው። ደስ ይለኛል። ፕሬዝ። የበኩራት ስጦታ በዓል ይባላል። the feast of first born። ምንድነው የበኩር ዓላማው ካላችሁ እግዚአብሔር እንዲባርካችሁ በሕግ ወልላችሁ እንዲባርክ በቃ ያሁን ልጅ የመጀመሪያ በኩር ልጅ ያፌት ማለት ያፌትን መዋጀት አለ ለእግዚአብሔር የሆነ በግ ምናምን። ከዛ በኋላ የቀሩት ልጆች ምን ይላል? የተባረኩ ይሆናል። ወይ ደግሞ እህል ስናመጣ የመጀመሪያው ሺፍ ምንድን ነው የሚባለው? ነዶ ለማን መቅረብ አለበት? ለእግዚአብሔር መቅረብ አለበት። ከዛ በኋላ የሚቀረው ነዶ ሁሉ የተባረከ ይሆናል። አሁን እዚህ ጋር የበኩራት በዓል ልክ ፋሲካ አፕሪል አሁን ዚስ ታይም እኮ ባይዞ የእንትኑ አልፏል። እነሱ ያከበሩት አፕሪል 1 ነው። በአሁኑ ጂሾች በዓላቸው ያከበሩት አፕሪል 1 ነው። እንደኔ እንደው እኛም ማክበር የነበረብን ያለፈውን እሑድ ነው። ምክንያቱም ኢሚዲየትሊ ጂሾች ባከበሩበት ቀን የነሱ 1 ሮብ ነው ማክሰኞ ነው ምናምን ነው የሚሆነው። ያን እሑድ ነበር ማክበር የነበረብን ብያ እላለሁ። ምንም ዳዝ ማተፍ ያንን እንዲገባችሁ ብዬ ነው ይሄን ማለት ነው። እኔ በየትኛውም ቀን ቢገባ አላደረገውም። ቅድም ዳኒ እንዳለው ከ365 ቀን ባንዱ ተነስቷል እና ከምርት የመጀመሪያውን ነዶ ይዞ ይመጣል። መቼ ነው የሚወዘወዘው? ለካህኑ ነው የሚሰጠው። ካህኑ መስዋዕት አድርጎ በእግዚአብሔር ፊት ይወዘውዘዋል። መቼ? እችናት ኢምፖርታንት 11 ላይ 23 ሰዓት ነዶው ተቀባይነት እንዲያገኝላችሁ በእግዚአብሔር ፊት ይወዘውዘው። ካህኑ ነዶውን የሚወዘውዘው በሰንበት ቀን ማግስት ነው ይላል። በሰንበት ቀን ማግስት ማለት መቼ ነው? እሑድ። በሰንበት ቀን ማግስት ማለት በሚቀጥለው ቀን ማለት ሰንበት እኮ ቀዳሚ ነው እንጂ እሑድ አይደለም። ስለዚህ ያንን ሺፍ ይዘው ያንን ነዶ ይዘው መጥተው ለምሳሌ ማክሰኞ ከሆነ የነበረው ፋሲካ ቅዳሜ እስከምትመጣ ጠብቀው እሑድ ላይ የመወዝወዝ መስዋዕት ያደርጉታል። እና የሚገርመው ከዛ እህል ከሰበሰቡት እህል ይሄኛውን የበጉን መስዋዕት እስከሚያቀርቡ ድረስ እንዳትበሉ ተብሏል። ከዛ አይበሉም። ከተወዘወዘ በኋላ ነው የሚበሉት።
ጾሙ አይደለም እዚህ ጋር እንደምትሉት 14 ስጦታውን ለአምላካችሁ እስከምታቀርቡበት እስከዚያ ቀን ድረስ እንጀራም ቢሆን ቆሎ ወይም እሸት አትብሉ። ጾሙ አይደለም ስለመጾም አይደለም። ከዛ በኩር ብላችሁ ካመጣችሁት ምርት ምንም ነገር ኢቭን የእናንተ ቢሆን ለምሳሌ ነዶ ታውቃላችሁ የሆነ አንድ ሰው መያዝ የሚችለው ያህል ይዞ ይቆርጣል። ከዛ አንድ ነዶ ይባላል። አሁን እስከ ቁጥ 80 ነዶ ካደረጋችሁ ከ80 አንዷ ለዛሬራ 79 ናት ይገኛል። ከ79 እንኳን መብላታችን እስከ መቼ? እስከ እሁድ ወይም በምትኖሩበት ስፍራ ሁሉ ለሚመጡት ትውልዶች የዘላለም ስርዓት ነው። ታዲያ ይሄ አሁን ክርስቶስን በምንድን ነው የሚገልጠው ካልን አንደኛ ቆሮንቶስ እንዴትና አንደኛ ቆሮንቶስ ምዕራፍ 15 20 ጀምሮ አነብላቸው። ነገር ግን ክርስቶስ ላንቀላፉት ሁሉ በኩራት ሆኖ በእርግጥ ከሙታን ተነስቷል። ሞት በአንድ ሰው በኩል እንደመጣ የሙታን ትንሣኤ በአንድ ሰው በኩል ሆኗልና፣ ስለዚህ ኢየሱስ ክርስቶስ ምናችን ነው እያለ ነው። is our first fruits በኩራችን ነው። አሁን ይኸውላችሁ 80 ነዶ የሰበሰበ ገበሬ የመጀመሪያው ነዶና የመጨረሻው ምን ልዩነት አለ? ምን? እኛም ማንን ነው የምንመስለው? ክርስቶስን ነው የምንመስለው። አምላክነቱን አይደለም። አንዳንድ ሰው ጥምዝዝ ስለሚያደርግ ሰውነቱን ግን መስለው ልክ እሱ ምን ሆኖ ተሰውቶ መወዝወዝ መጥቶልና ፈርስት ፍሩት ሆኖልን የበኩር በዓል የሚከበረው ክርስቶስን ሲምቦላይዝ ለማድረግ ነው። ልብ በሉ። ቅድም መቼ ነው መስዋዕቱ የሚደረገው አልኳችሁ? እሁድ። ኢየሱስ ከሞት የተነሳው መቼ? እሁድ። ዝም ብሎ የተገጣጠመ ነገር እንዳይመስላችሁ፣ እንደ አጋጣሚ እንዳይመስላችሁ። ኢየሱስ ክርስቶስ ከሙታን የተነሳው ያንን በዓል ባክትራክ አድርጋችሁ ብትመለከቱ ኢየሱስን ሲምቦላይዝ እንደሚያደርግ አድርጎ ነው ጌታስ። ለዚህ ነው በትንቢት እግዚአብሔር ሙሴ ነግሮ ሁሌ መቼ ያደርጉታል? በሰንበት ማግስት። ሃሌሉያ! ከሙታን ተነስቷል ኢየሱስ። ሞቶ የቀረውን አይደለም የምናመልከው። አሁን በእግዚአብሔር አብ ቀኝ ያለውን አምላክ በእግዚአብሔር አብ ቀኝ ያለውን ሰው ሃሌሉያ! እሱ ፍጹም ሰው ፍጹም ደግሞ አምላክ ነው። እናመልከዋለን። ፕሬዝ ጋድ። የሚቀጥለው በዓል አሁን እነዚህ ሶስቱ ተፈጽሟል አይደል? ሶስቱ በዓላት አሁን ያልኳቸው የቂጣ በዓል ተፈጽሟል፣ ክርስቶስ ነው። የፋሲካ በዓል ተፈጽሟል፣ ክርስቶስ ነው። ፈርስት ፍሩት ማን ነው? ክርስቶስ ነው። ቀጥሎ ያለው የመከር በዓል ወይም ደግሞ ፊስት ኦፍ ዊክስ ይባላል። ከመቼ ነው የሚጀምረው መቁጠር? የመጀመሪያውን ፈርስት ፍሩት ከተሰጠበት እሁድ ጀምሮ 7 ሳምንት ይቆጠራል። 7 ጊዜ 7 ስንት ነው? 49 ነው። ስለዚህ እሁድ ተጨምሮ እስከዛኛው እስከ 49ኛው ቀን ምን ላይ ነው የሚውለው? ሰንበት ነው የሚውለው። ሰንበት ብላችሁ እሁድ አይደለም፣ ሰንበት ቅዳሜ። 50ኛው መቼ ይሆናል? እሁድ ይሆናል። the day of Pentecost ሲባል እሱ የሚደንቅ አለ። መቼ ነው የሚሆነው? በሶስተኛው ወር 50 ቀን። ሁለት ደብል ሜሴጅ አለ። የመጀመሪያው ለእስራኤል ሁላችንም ዘፍጥረት ማነው ኤክሶዶስ 19 ብንሄድ ዛዛ ያለው ነው እንግዲህ በሶስተኛው ወር አንድ እስራኤላውያን ከግብፅ ለቀው በወጡበት በዚያች ዕለት
ወደ ሲና ምድረ በዳ መጡ። ከራፊዲም ተነስተው በኋላ ወደ ሲና ምድረ በዳ ገቡ። እስራኤልን በዚያ በምድረ በዳው በተራራው ፊት ለፊት ሰፈሩ። ሕግም ተሰጣቸው። በስንተኛው ወር ይላል? በ3ኛው ወር። ታዲያ ከ50 ቀን ጋር ምን አገናኘው ካልን ፔንቴኮስት ወይም ደግሞ ዘ ዴይ ኦፍ ፔንቴኮስት የሚባለው የሆነው በ3ኛው ወር ነው። ከዚህኛው ጋር ማች ያደርጋል። ግን 3 ወር እኮ ራፍሊ 90 ቀን ነው ልትሉኝ፣ ወይም ደግሞ ይሄ 3ኛው ወር ነው። ኦኬ 3ኛው ወር አላለቀም። ስለዚህ 2 ወር ስንት ሊሆን ነው? 60። ግን የመወዝወዝ በዓል የተደረገው መቼ? የመጀመሪያው ወር ከ15 በኋላ አይደል? ምክንያቱም 15 ለምሳሌ ሰኞ ከሆነ እሁድ ኔክስት እሁድ በ22 ነው የተደረገው ማለት ነው። የመጀመሪያው ግን እንደው ማች አደረገ ብለን ብንቆጥር ሰንበት ኖርማሉ ሰንበትና የፋሲካው በዓል በአንድ ቀን በንጋታው ምን ይሆናል? ሰንበት ይሆናል እንኳን ብንል በ16 ነው። ስለዚህ the feast of first fruit the earliest ሊሆን የሚችለው በ16 ነው። የአብይ ወር በገባ በ16 ነው። ከዛ ከ16 ቁጥሩ 50 ቀን 50 ጨምሩበት። 50 እና 16 ማነው? የሚቀጥለው ወር 30 ነው ብንል 30 እና 16 46። ስለዚህ 3ኛው ወር ላይ ብሎ የሚነግረን ሕግ የተሰጠበትን ሲምቦላይዝ ለማድረግ ነው። እግዚአብሔር በጣም ይደንቀኛል። ያ ቀን ዘ ዴይ ኦፍ ፔንቴኮስትን ማመልከት ስለፈለገ መንፈስ ቅዱስ እንደ ዲስፔንሰር እንደ ምንድነው የሚባለው? ዲስፔንሴሽን ኦፍ ዘ ሆሊ ስፒሪት የመንፈስ ቅዱስ አገዛዝ የጀመረበት ከወረደበት ጀምሮ መቼ ነው የወረደው? ጠብቆ በ50ኛው ቀን ነው የወረደው። ለዚህ ነው ጴንጤ አሁን በሳን ማወራ ጴንጤ የተባለው። ጴንጤ መጽሐፍ ቅዱስ ላይ ያለ ኢንፋክት እንደውም ልንገራቸው አለ ክርስቲያን ያለው ማን ያወጣው? ክርስቲያን መጽሐፍ ቅዱስ ላይ ክርስቲያን ብሎ ያላቸው ማለት አሕዛቦች ናቸው። ግን በዛን ዘመን እንደ ስድብ ይጠቀሙበት ነበር። ግን ማይንድ እንደ ስድብ ቢጠቀሙበትም ምንም እንዲሁ በቀላሉ ክርስቲያን ታደርግ ትፈልጋለህ የተናቀ ጴጥሮስም ማንም ክርስቲያን በመሆናችሁ እንትን ቢላችሁ በሱ አትጨነቁ፣ እናንተ ክፋት ሰርታችሁ ወይ ሰርቃችሁ አይሆን እንጂ ክርስቲያን በመሆኑ ሰው መከራ ቢቀበል ብፁዕ ነው፣ የክብር መንፈስ በሱ ላይ ያልፋል። ያንን ስም የሰጣቸው አሕዛብ ነው። ግን ኦኬ ክርስቶስን ይመስላሉ ብለው ነው ክርስቲያን ያለው which is good። አሁንም ጴንጤ ያለ ሌላ ሰው ለምን በ50ኛው ቀን ላይ ልሳን ስለተነገረ ዛሬ ልሳን እንደማያስፈልግ ብዙ ሰዎች ይናገራሉ። እኔ በጣም ለማስረዳት የሚሞክሩ ሰዎች ስለ ልሳን ምን ማለት ተናግራችሁ ታውቃላችሁ ስለ አላውቅ እንጆሪ በልቶ ታውቃለህ አላውቅም ይጣፍጣል አይጣፍጥም እንደማለት ልሳኑን ተናግረን የጠቀመን እኛ መናገር ስንችል ሌላ ሰው ሊናገረን መፍቀድ የለም። ስለዚህ አባው ያሸን ብዙ አይነት ልሳን አለ። በልሳን ለመናገር አጥፍ እንደውም እግዚአብሔር ኤዲፋይ የሚያደርግበት መንገድ ልሳን ይባላል። ብዙ አይነት ልሳን አለ። ታዲያ ያ ነገር መቼ ሀፕን ሆነ ካላችሁ ዘ ዴይ ኦፍ ፔንቴኮስት በ50ኛው ቀን በ50ኛው ቀን እግዚአብሔር በኃይል ምርት የሰጠበት ቦታ ይኸውላችሁ። በዚህኛው በእስራኤል በኩል ሕግ ተሰጠና ስንት ሰው ሞተ? 3000 ሰው ሞተ። በዴይ ኦፍ ፔንቴኮስት የመንፈስ ቅዱስ ዲስፐንሴሽን ሲጀምር ደግሞ 3000 ሰው ዳነ።
ያ የሞት አገልግሎት ነው። ይሄስ የምንድን ነው? የህይወት አገልግሎት ነው። የሞት አገልግሎት በክብር ከመጣ ይላል። የህይወት አገልግሎትማ በጣም ፕሬዝ ነው። ስለዚህ እግዚአብሔር የምናመሰግንበት በብዛት የምንሰበሰብበት ያቺ የመጀመሪያ እሑድ ከተወዘወዘች ጀምሮ ከዛ በኋላ ሃርቨስት ቢሰበሰቡበት ቼክ ሳረግ እኔ ገበሬ አይደለሁም አይደለም። እኛም ሀገር እንደዛ እንደሆነ አላውቅም። መጀመሪያ ገብስ ነው ስንዴ ነው የሚመጣው አይደለም። ግን እስራኤል ውስጥ መጀመሪያ ገብስ ነው የሚመጣው። ስለዚህ የመጀመሪያው ፈርስት ፍሩት የሚሆነው የገብስ ነዶ ነው። በኋላ ላይ በዛ እሱ ከተጀመረ ለ50 ቀን ምርት ሊሰበስቡበት ታይም ልክ ዴይ ኦፍ ፔንቴኮስት ምርት ሰብስበው የሚጨርሱበት ሐሴት የሚያደርጉበት እግዚአብሔርን የሚያመሰግኑበት እግዚአብሔር አንተ ትልቅ ነህ የሚሉበት ኢየሱስ ያድናል። ወንድ ሁሉ ወደ እስራኤል 3 መምጣት አለበት ተብሏል። ከሶስቱ ሁለቱ በዓላት የግድ መምጣት ያለበት አንዱ ዴይ ኦፍ ፔንቴኮስት ነው። አንደኛው ደግሞ ፋሲካ ነው። አንደኛው ዳስ ነው። በኋላ ነው የዳስ በዓል። ለምንድን ነው በሐዋርያት ሥራ ምዕራፍ 2 መዓት ሰዎች መጥተው የነበሩ ከተለያየ ሀገር አይደል የመጡት? ከተለያየ ሀገር ከግብፅ፣ ከቀሬና ከምን መንፈስ ቅዱስ መጣና አናገራቸው። ፕሬዝ ጋር በተለይ ልዩ በሆነ ቋንቋ። ስለዚህ ልክ ሲያናገራቸው እንዲህ እነዚህ ገሊላ ሰዎች አሉ እኛ በምናውቀው ቋንቋ የእግዚአብሔርን ታላቅ ነገር እንዴት ነው የሚናገሩት? የኢየሩሳሌም ልጆች ደግሞ ሰክረው ነው አላቸው። ምክንያቱም ለእነሱ ምንድን ነው ያን ቋንቋ አያውቁትም ነው። ለእነዚህ ግን ምንድን ነው መልእክት ነው። ታዲያ ከተለያየ ቦታ መጥተው እዛ ጋር እንዲያከብሩ ያደረጋቸው ሕጉን ስለሚያከብሩ ነው። ወንድ ሁሉ በእግዚአብሔር ፊት መገኘት አለበት ስለሚል ነው። ፕሬዝ ጋር ፈጠን ብዬ የሚቀጥለውን ደግሞ የሚደንቅ እነዚህ ሁሉ በዓላት በክርስቶስ ፉልፊልድ ሆነዋል። በመንፈስ ቅዱስ መምጣት ፉልፊልድ ሆነዋል። አሁን ያሉት ነገራችሁ ግን ገና ወደፊት የሚሆኑ ናቸው። ፕሬዝ ጋር የመጀመሪያው በዓል በሰባተኛው ወር ይላል። የመለከት በዓል ፊስት ኦፍ ትራምፔት ይባላል። እዚህ ጋር በጣም ልብ ብላችሁ አዳምጡ። እኔ እንትነኛው ሁላችሁ ብዙ ጊዜ ብየዋለሁ። ፕሪሜይ ቤተክርስቲያን ትነጠቃለች መጀመሪያ ከሚሉት ከመከራው ዘመን በፊት ቤተክርስቲያን ትነጠቃለች ከሚሉት ሰው ያው የራእይን ስናጠና ብዙ ጊዜ ዲስከስ ተደርገናል። በቪው አምናለሁ። እኔ ግን የምቀበለው ያለውን ቪው ነው። እዚህ ጋር ስንመጣ ጌታችን ኢየሱስ ክርስቶስ ታስታውሱ እንደሆነ ምን አለ? ክርስቶስ የሚመጣበት ዓመት አታውቁም ነው ያለ? ወይም ወር አታውቁም ነው ያለ? ቀኑና ሰዓቱን ነው። ፕሊዝ ብላችሁ ቀኑና ሰዓቱን አታውቁም። ስለዚህ ወሩ ፕራክቲካሊ ሊታወቅ ይችላል፣ ሊሆን ይችላል፣ ላይሆን ይችላል። ባለፈው መስከረም ይሆናል ተብሎ በቃ ፍጻሜ ሊሆን የተባለው እኮ ዴይ ኦፍ ማነው ይሄ የትራምፔት በዓል ስለሚከበር ነው። ትራምፔት በዓል ምንን ያመለክታል ካላችሁ ለኔ ይሄ የሚያመለክተው ንጥቀትን ነው የሚያመለክተው። እንዴት እንደተገናኘ አሳያችኋል። አንድ ኢንተረስቲንግ ነገር ግን ነገራችሁ። በሰባተኛው ወር የመጀመሪያ ቀን በሰባተኛው ወር አሁን ይሄ በዓል ብቻ ነው በወር በገባ ቀኑ የመጀመሪያው ነው። ሌላ ሁሉ አይደለም። አሁን የፋሲካ በዓል በስንተኛው ቀን ነው? በ15ኛው ቀን አይደል? ያኛው ደግሞ ፊስት ኦፍ ፈርስት ፍሩት ሊቀጥለው ሰንበት ነው። ስለዚህ እሱም አዲስ ምን ከንትን ነው የምንቆጥረው፣ ችግር የለም። እዚህ ጋር ስትመጡ ግን ሰባተኛው ወር የመጀመሪያው ቀን ወሯ ያቺ ወር
እንደዚህ የምትወጣበት ኤግዛክትሊ ቀኑ አይታወቅም። ስለዚህ የእስራኤል ሳንሄድሪን ምን ነበር የሚባለው? ሳንሄድሪን ማለት እስራኤል የሚያስተዳደሩ ሰዎች ሰው ይመድባሉ ጨረቃን እንዲከታተሉ። ምክንያቱም የመጀመሪያው ቀን መከበር ስላለበት በጥብቅ ቁጭ ብለው ሰማይ ሲያዩ ሲደርስ ያችኛዋ ሜኒ ክሬሰንት ከሆነች በኋላ ኒውሙን መምጣቷል። አሁን ዛሬ ማታ ከሆነ ያያሉ፣ ከሌለ ነው የለም። ከሁለት ቀን ምናምን አያልፍም። ለዚህ ነው ሙስሊሞች ከዛ ኮሪጆን ነው እንትሚያል። ከዛ በኋላ ምንም ከሌለ ምንም የለም፣ የሚነፋ ትራምፔት የለም። ከወጣች ግን ያቺ ሌሊት ከወጣች ትራምፔት ይነፋል። ሄዳችሁ ቼክ አድርጉት። 100 ነው የሚነፉት ትራምፔት። 100 ትራምፔት ሲነፉ 100ኛው በጣም ጮኸ እና ዘላስት ትራምፕ የመጨረሻው ምንድነው? መለከት ሲነፋ በዓሉ ይከበራል ማለት ነው። ስለዚህ ራስ የአይሁድ አስተማሪዎቹ ራሱ ቀኑን የምትወስነው ማለት ጨረቃዋ ያንን ለማመልከት ነው። ኢየሱስ ክርስቶስ ማቴዎስ 24 ላይ ለእኛ ይመለከታል የምትሉ ገብታችሁ በደንብ አንብቡ። ለእኛ አይመለከትም፣ ቀኑና ሰዓቱን አታውቁም፣ አይታወቅም ቀኑና ሰዓቱ። ብዙ ጊዜ ያው 24 25 ገብታችሁ አንብቡ። እኛ ይመለከታል፣ እስራኤል ይመለከታል፣ እኛ ይመለከታል። የመጀመሪያ አካባቢ ላይ 24 ግን በኋላ አንደኛው ሲፈጭ አንደኛው ይነጠቃል የሚለው እኛ እዛ ውስጥ አልገባም ሰፊ ስለሆነ። ይሄኛው ወር ግን የመጀመሪያው ቀን አይታወቅም። ኢየሱስ ክርስቶስ ሊናገር የፈለገው ይሄን ነው። ወደ አንደኛ ቆሮንቶስ 15 ልመልሳችሁና 15:51 እነሆ አንድ ምስጢር እነግራችኋለሁ፣ ሁላችንም አናንቀላፋም፣ ነገር ግን ሁላችንም ምን እንላለን? እንለወጣለን። ይህም የሚሆነው የመጨረሻው መለከት ሲነፋ፣ የመጨረሻው መለከት ሲነፋ ንጥቀት ይሆናል። ይሄ ንጥቀት አሁን ቅድም ያነበብኩላችሁ የመለከት በዓል የትኛውን የሚያመለክተው? ምጽአትን፣ የክርስቶስ ኢየሱስ ምጽአት ሳይሆን ሰከንድ ካሚንግ ሳይሆን መሬት ላይ የሚገዛበትን ሳይሆን የእሱ የሆኑትን ሊወስድ የሚመጣበት ሳይሆን ወደ ሌቪቲክ ልመለስና የሰባተኛው ወር የመጀመሪያ ቀን እረፍት ይሁንላችሁ፣ በዚሁ በመለከት ድምፅ የሚከበር የተቀደሰ ጉባኤ ይኑራችሁ። መስዋዕትን በእሳት ለእግዚአብሔር አቅርቡ እንጂ የተለመደ ተግባራችሁ አታከናውኑ። ስለዚህ ሰባተኛው ወር ኖርማሊ ሴፕተምበር ነው። የመጀመሪያው ቀን ከገባ በኋላ ከዛ በኋላ የስርየት ቀን ዲፋይን ለማድረግ ቀን አለ። ስርየት ቀን የመጀመሪያው ወር በገባ በ10ኛው ነው። 10ኛው ቀን እግዚአብሔር ሙሴ እንዲያለው የሰባተኛው ወር 10ኛው ቀን የስርየት ቀን ነው። የጽድቅ ቀን ነው። ራሳችሁን አዋርዱ፣ ራሳችሁን አስጨንቁ፣ ጹሙ፣ ምግብም እንዳትበሉ ብሎ በንጥቀትና የእስራኤል ሪደምሽን ታይም ላይ ያለውን ጭንቀት ይነግራል። የሰባቱን ዓመት ጭንቀት በዚህ በመለከትና በስርየት ቀን መካከል ሰባው ሱባኤ የሚባለው ዳንኤል 9:24-25 አካባቢ የምታገኙት ሰባኛው ሱባኤው የሚጀመርበት ሰባኛው ሱባኤ ኪክ የሚያደርገው ከዚህ መለከት ድምፅ በኋላ የሰባተኛው የተቀደሰ ጉባኤ ሆናችሁ መስዋዕት በእሳት ለእግዚአብሔር አቅርቡ። በእግዚአብሔር በአምላካችሁ ፊት ለእናንተ ስርየት የሚደረግበት የስርየት ቀን ስለሆነ በዚያ ቀን ዕለት ምንም ስራ አትስሩ። አሁን ይኸውላችሁ ይመስለኛል ሌላው እንትን ዓመት ሙሉ በዓመት አንድ ያህል የሚገባው ሊቀ ካህኑ የሚገባበት ቀን የስርየት ቀን ይባላል።
ያ ሁለቱ ፍየል የሚታረድበት አንዱ ወደ በረሃ የሚለቀቅ አንዱ ስኬፕጎትም ኢየሱስ ነው። ወደዚህ የገባው ኢየሱስ ታርዶ የገባው ኢየሱስ ነው። ወደ በረሃ የተለቀቀው ኢየሱስ እና የስርየት ቀን ምን ያመለክታል ካላችሁ እስራኤል በመጨረሻው ቀን ትድናለች። ለእስራኤል መዳን ይሆናል። ይሄ የስርየት ቀን ከመጀመሩ በፊት መለከት የግሬስ ዲስፐንሴሽን የሚያቆሙበት በጸጋ መዳን የሚያቆሙበት ታይም ነው። ከዛ በኋላ እንደገና ወደ ሕግ የሚመለሱበት። ለምንድን ነው ወደ ሕግ የተመለሱት ካላችሁ እግዚአብሔር እንደገና ያንን ቤተ መቅደስ ነው ይለዋል። አሁን ቤተ መቅደሱ ማን ነው? እኛ ነን። የእግዚአብሔር መንፈስ ያለበት እንጂ ሌላ ማንም ቤተ መቅደስ የለም። ሶስተኛው አሁን እንደገና ቤት ውስጥ ማደር ይጀምራል ወይ ካላችሁ አዎ። ለምን? በተቀደሰው መቅደስ ላይ ይላል። የስድብን ቃል ሲናገር አንባቢው ምን ይላል? ያስተውል። በዳንኤል እንደተጻፈው በተቀደሰው ቦታ ላይ ሆኖ ስድብ ማለት እኔ አምላክ ነኝ ማለት እንጂ ሌላ አቋም ያ አንቲክራይስት ይሄና የምናውቀው ስድብ አይደለም። እግዚአብሔር ይመስገን እኔ ማን እኔ ነኝ አምላክ አምልኩ መመለክ አለብኝ የሚልበት ታይም ላይ ምን ላይ ቆሞ ነው? የተቀደሰው ስፍራ ላይ ቆሞ which means ያንን ቤተ መቅደስ እንደገና ሪስቶር ያደርጓል እግዚአብሔር። ቤተ መቅደስ ለምን ሰዎች መንፈሱ የሚቀበሉ ለምን ቤተክርስቲያን ምንላለች ሄዳለች። የመጨረሻው የዳስ በዓል በጊዜኛው ነው ሲል ለፊስት ኦፍ ታበርናክል። ይሄ የስርየት ቀን ከተደረገ በኋላ የዳስ በዓል አለ። የዳስ በዓል ግዴታ ነው። ከሶስቱ አንዱ እስራኤል ከግብፅ ሲወጡ በዳስ መኖራቸውን እንዲያስታውሱ ነው። እንትኑ የጥላው ወደ አካሉ ስንመጣ ደግሞ የሺህ ዘመን ነው። እስራኤል ነፃ ከወጣች በኋላ 7 ዓመቱ ካለቀ በኋላ አንቲክራይስት እና ሐሰተኛው ነቢይ ወደ እሳት ባህር ወደ ሲኦል ሳይሆን ወደ እሳት ባህር ሲኦልና የእሳት ባህር ይጣላሉ ይላል። ከነ ህይወታቸው ከነ ሲሞቱ አይደለም እነሱ እንዴት እንደሆነ ሌላ ታሪክ ነው። ባይቶይ መጽሐፍ ቅዱስ ሲናገር ሰው አንድ ጊዜ ሊሞት በኋላ ደግሞ ፍርድ ላይ ሊቆም አይደል? እንደውም ምዕራፍ ራዕይ 12 ላይ ሁለቱ ሰዎች ማለት ምዕራፍ 12 ላይ ተነጠቀው ሄኖክና ኤልያስ ናቸው ይላሉ አይደለም? አንዳንድ ሰዎች ለምንድን ነው ሲባል መተው መሞት ስላለባቸው ያልስ ማማበት ሐሳብ የትኛው እንደሆነ ማወቅ ይቻላል። እንደዛ ከሆነ የተነጠቁትም መተው መሞት አለባቸው አይደል? ቤተክርስቲያን በሙሉ ትነጠቃለች አይደል? ንጥቀት እኮ ነው ሞት። ሞት እኮ ማለት ነው ንጥቀት። ምን ማለት ነው ሞት? መጀመሪያ ሞትን ዲፋይን እናድርግ። ሞት ማለት መለየት ከስጋ የተለየ መንፈስ የሞተ ነው ይላል። ስለዚህ መንፈሳችንና ነፍሳችን ከዚህ ስጋ ሲለይ ሞተ ዘብተዳስ አይደል? ንጥቀት የሚሆነው እሱ ነው። ከዚህ ስጋ ነው የማይበሰብሰው ልንደርስ። ስለዚህ እሱም ራሱ ሞት ይሄ እኛ የምንለው ሞት ማለት እንጂ መንፈሳዊ ሞት አይደለም። ስለዚህ የዳስ በዓል ያኛው የእስራኤል ስርየት ካለቀ በኋላ አዲሱ ዘመን ይጀምራል እና አብረን ልንነግስ የምንመጣበት ዘመን ሽልማታችን ምድር ላይ የምናገኝበት የሺውን ዘመን ያመለክታል። ክርስቶስ ኢየሱስ ድንቅ አምላክ ጌታ ይባረክ። እሱ ፋሲካችን ነው። እሱ የበኩር በዓላችን ነው። እሱ የፊስት ኦፍ አወር ዊክስ ፔንቴኮስት በዓላችን ነው። እሱ የመለከት በዓላችን ነው። የስርየት በዓላችን ነው። የዳስ በዓላችን ነው። ጌታ ይመስገን።
ሃሌሉያ። እናመሰግንና እንጨርሳለን።